አማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃል። እና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረግ ነው ያለው እና ከዛ አንጻር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚያ አንጻር መስጋት አለበት? ይህን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንጻር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ስትወግፍ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ቁርነት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር እንጂ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመበት የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስቤድ ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና አብይ ሲያመጡ ነው መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራዊ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ ባስሏል ብሔረተኝነቱ። ከዚህ አንጻር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል። ባለፉት ዓመታቶች በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማው። ያን ምስል የነበረው ምንድነው እዚህ ጋር ፋኖች የሚሉትን ዶርስ እያደረኩ አይደለም። አይ ቢሊቭ ኢን ሂውመን ኢምፕሩቭመንት ና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌ ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ። ግን ፋክት ኦፍ ላይፍ ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ፋኖ የሚዘምተው በራሱ ስጥቅ በራሱ ስንቅ ነው። ዛሬም ዳግም ታሪክ ራሱን ደገመ። ስንቁም በኪሱ ነው፣ በራሱ ነው፣ ትጥቁም በራሱ ነው። ይህ ሊታወቅ ይገባል ከታሪክ አኳያ ማለት ነው። አስፈላጊ ከሆነ ደግሞ እንደ አስፈላጊነቱ ወጣቱ ይጠይቁኝ፣ አስረዳለሁ። ታሪክ ውጭ መሞት የለብኝም። ፋኖ
አገርን መልሶ ያቋቋመ ነው። ከአድዋው ጦርነት ጀምሮ የአድዋን ጦርነት የሚያውቅ የለም። እኔም በታሪክ ነው የማውቀው። ወደ ታሪክ እንግባ። የአማራን ታሪክ እንወቅ። እወቁ፣ በመሰረቱ እወቁ። ልናውቀው የሚገባ ነው። ቀልድ የምናገራችሁ ቀልድ ነገር አልታረደ ብላችሁ እንደሆነ እኔ መሰክራለሁ። ታርዷል። አማራ ታርዷል፣ ተጎትቷል፣ ቁልቁልም ተዘዝቆ ተሰቅሏል። አማራ እኮ ነው የተሰቀለው ሻሸመኔ። ቁልቁል ተዘዝቋል እኮ አማራ ገና ማንም ሳይሰማ የአማራው ተዘዝቋል። የአማራው ቤት እየወደመ ነው፣ እየፈረሰ ነው። አማራው ዛሬ ትናንትና ስንት ሰው የታሰረ አዲስ አበባ ወጣት እንደናንተ እዚህ ዳና የዚህ ሀገር ወጣት እድሜ ለሀገራችን። አለ እስካላየን ድረስ ማየት መስማት እንኳን አንችልም እንኳን ማየት። ስለዚህ እኔ ለመክር የምፈልገው መከራው ከባድ ነው። ግብረሰብ ነው። 200 ፎቅ እንትን ማለት ሁለት ፎቅ ተዘጋጅቶ አዳራሽ ከ50 በላይ ወጣት ተደራጅቶ ገብቷል። ግብረሰብ ነው። ሴቷን እያገባኝ ነው፣ ወንዱም ወንዱን እየለጠለጠው እኔ እያለቀስኩ ነው። ግን የምነግርህ እየተለጠለጠች ነው፣ እየለጠለጠው። ይሄ ሁሉ ያመጣብን መከራ ነው። ቅድም ተናግሮታል ልጁ። አማራ ተሳዷል፣ ተገሏል፣ ታርዷል፣ ቤተክርስቲያን ተቃጥሏል። አርበኞቹ ጀግኖቹ ግን 5 ዓመት ሙሉ ተዋግተውት አንበልከውት እነ ደጃን ከፈለኝ ነገድ አውራሪስ ከደልጆቻቸው ስንቱ ጀግና ስንቱ አለ። አሁን የአርበኛው ቤቱ እኮ አልተዘጋም ገና። አሁን የአርበኞቹ 4 ኪሎ የአርበኛው ጀግናው ቤቱ አሁንም አልፈረሰም። አናፍርሰው፣ አታፍርሱት። ታሪክ ያለን ሰዎች ነው። መንዝላሉ ምድር ያማየሳ ሀገር ስመ ጥሩ መንዝ የምትበላው አንተ ነህ። ስመ ጥሩ መንዝ ለምንድን ነው ዛሬ ፈሪና ደካማ የሆነው? ለምን ሆናችሁ አትሆኑ? እኔ ነገ ጠዋት ሞች ነኝ። ምናልባት 3 ዓመት ሰጠኝ ደህና ጊዜ ታገኘው 3 ዓመት ቆያለሁ። ከዚህ ጭቃ እንጉሮ የለኝም። ሌትም ዓመት አልፈራላትም፣ አልቀንላትም። ዛሬም ቢሆን ተመጣልኝ። ሞቴ በምን እንደሆነ አላውቀውም። በምሞተው ልሞት። ስለዚህ የምነገራቸውን ቃላት አዳምጣችሁ አንድ ሆናችሁ አንድን አትርሱ። የቻላችሁ መሬት ላይ ያላችሁ ተሰባሰቡ፣ ተነጋገሩ። በኢንተርኔት የምትሰባሰቡ ሰዎች አቁሙ። በቴሌግራም የምትሰባሰቡ ሰዎች አቁሙ። ይሄ 21ኛው ክፍለ ዘመን ነው። ሊንክ አትክፈቱ። አሁን እኔ ቴሌግራም ላይ ሊንክ አትክፈቱ። ሊንኩ ከፍታችሁት ነው። የሆነ ነገር ሲላክላችሁ ይሄን ፒክቸር ምናምን ዋው ሲሏችሁ ክፍት ታረጉታላችሁ። ቴሌግራማችሁን ይጠልፏችኋል። ከዛ በኋላ እኔ ቴሌግራም ላይ የሴክስ ቪዲዮ ይልካሉ፣ የሴክስ ፒክቸር ይልካሉ፣ የፖርኖግራፊ እንትን ይልካሉ። ስለዚህ እኔ ባን ነው ማረጋቸው። አብራችሁ ባን ትሆናላችሁ። የተላከላችሁን ሁሉ ሊንክ አትክፈቱ። ቴሌግራም ላይ በተለይ ሊንክ አትክፈቱ። እኔ አሁን ክፈቱ ብዬ የምልክላችሁ የምለጥፈው አለ። ከሱ ውጭ በግል እንኳን በውስጥ ሊንክ በእኔ ስም ቢመጣ የእኔ ተጠልፎ ነው የተላከባችሁ። አትንሰፍሰፉ። የማታውቁትን ነገር አትንኩ። እንደዚህ አይነት ሊንክ ሲመጣላችሁ ጫን ብላችሁ ዴሊት አድርጉት። ደጋግሞ ካላከላችሁ የላከላችሁን ሰውዬ ባን ዴሊት አድርጉት፣ አጥፉት እና አትክፈቱ። አሁን ብዙ እኔ ክፍት አድርጌ ነው የምተኛው። የሚሳደብ የለም ምን የለም። ስለዚህ እኔ ቤት ውስጥ ያሉት መንፈሳዊያን ሰዎች ስለሆኑ እግዚአብሔር ይመስገን በሚለው ውስጥ ይህንን ነውር ሲለቁት ሰው እዚህ ቤት አልገባም ብሎ እንዲወጣ ብሎ ነው። እኔ እጠብቃለሁ፣ ባን ነው ማረግ። እጠብቃለሁ፣ ባን ነው ማረግ። ስለዚህ ሊንክ አትክፈቱ። እግዚአብሔር ከእናንተ ጋር ይሁን። ወልቆ መንፈራፈር ምንድነው ቢሉት ጀርባ መምለጥ ነው አላሉ። ይህ ሰው የሚያው ነው።
እንደ ፍየል ጠባቂ በልጅነታችን ፍየል እንደምንጠብቀው በተራራ ተሰቅሎ አይደለም ምርጫውን የምንመርጠው። ደብር ማራቱን ሳይተው ፈረስ መግደሉን ሳይተው ወላዶችን መግደል ሳይተው እንዴት ሆኖ ነው ምርጫውን የሚያስመርጠው? አንድ ወላድ እኮ አንድ ፋኖ ቢሞትባት 3 ፋኖ ተወልዳለች። ያቺን እየገደለ ነው ምርጫ የሚያስመርጥ? ይሄ ነው ያካሄዱ። ድሮ እኮ ምርጫ ሲመረጥ ካርድ ተቀብለን ያንን ካርድ በዘረኛ እያስገባን እስከ ምሽቶቻችን እየሄዱ በዘረኛ ነበር አስገባን የምንመረጠው እኮረጆ እያስገባን። ያም ሲሆን በእስክሪብቶ ሳይሆን በዱካችን እየፈረን እየመጣን ነበር የሚመረጠው። እና ወላዶችን እየገደለ ከብቶችን እንስሳዎችን እየገደለ የማይበሉትን እስኪ ነጭ ውሃ ላይ 2 ፈረሶች አልገደለም ሊበላ? አየኒበት ቦረት በክቶስ አልገደለም? ይህን ታውቁታላችሁ። እና ስለዚህ ዓላማችን አንድ ይሁን፣ አቋማችን አንድ ይሁን እንጂ ከእናንተ ጎን ነን። ድሮ እንደ በሬ እየሄድን ነበር እገጥም። አሁን በምስጢር ባለው ነው። ጥሩ ነው። አሁንም አቋማችን አንድ ነው። በዚህ አቋማችን እንቀጥል ነው። አማራ ላይ ለደረሰው ጉዳይ ማንም ተጠያቂ አይደለም። በኔ ግምት መጀመሪያው ተጠያቂ ተወላጁ አማራ ነው። ይችን ሀገር ያደረገ ግዙፍ ህዝብ፣ እጅግ የረቀቀ ባህል ትውፊት ያለው ህዝብ እንኳን ለኢትዮጵያ ለዓለም የሚበቃ ልዕልና ያለው ህዝብ የወረዳ ወርዶ ለዚህ መብቃቱ የአባቱ ልጆች መሆን ስለተሳነው ነው።